ሰብስክራይብ እያደረጋችሁ አበረታቶኝ ጽናት ድራማን 195ን ይዤላችሁ ከች ብያለሁ እና ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ የነ ጽናት ሰራተኛ ማለት ነው እንግዲህ መጋዣቸው ማለት ነው ትንሿ ማለት ነው እንግዲህ ጓደኛዋ ባለፈው ክፍል 194 ላይ ማለት ነው መድኃኒት ሚሪንዳ ላይ አድርጋ አጠጥታታለች ማለት ነው። ከዛም እንግዲህ ተባብላ ማለት ነው ብር ተከፍሏት ማለት ነው። እንግዲህ ትንሿን እንግዲህ የኪራ ጓደኛ ሚዜው ማለት ነው ይፈልጋታል። በጣም ነው የሚወዳት። እሷ ያው ግን አልተረዳችውም እንጂ እና በዛም የተነሳ በጣም ስለሚወዳት ሁልጊዜ ከሷ ስር ስለማይጠፋ ከዛ ጓደኛዋ ማለት ነው ይህ ልጅ ለራሷ ማድረግ ስለምትፈልግ ይዛናል ማለት ነው። ይዛናል ለራሷ ማድረግ ስለምትፈልግ ከዛ ይችኛዋን ትንሿን ማለት ነው ለሌላ ሰው አሳልፋ በገንዘብ ልትሸጣት ትፈልጋለች ማለት ነው። ከዛም ሚሪንዳ ላይ የሆነ ነገር ጨምራ አጠጥታ አስክራ እንግዲህ ልትወስዳት ትፈልጋለች ማለት ነው። ይህንንም ስታደርግ ኢዛና ተደብቆ እያያት ነበር ማለት ነው። ከዛም አንደኛዋ ጓደኛዋ በጣም ነው የምትወዳት ትንሿን ማለት ነው። ከዛ አንቺ ደግሞ ምን ታደርጊያለሽ እንዳይነቃባት ትንሿን ለመውሰድ እንዲመቻት አንቺ እዚህ ምን ታደርጊያለሽ ስትላት ፕሮግራሙን ትቀላቀያለሽ ብለሽኛል ነበር እንዴ? ምን ነው እስካሁን አንቺ ራሱ እዚህ ምን ታደርጊያለሽ? አንቺ ነሽ አይደል ያቺን ፋራ የደበቅሻት? ማንን? እዩ የማታወቂያት ታስመስይ። ዛሬ በጣም ታስፈልገኝ። የት ነው የደበቅሻት? ስለዚህ እዩ ደግሞ የምታውቀው ነገር የለም ትንሿ ወዴት እንደሄደ ማለት ነው። ከዛ አስቀምጣቱ አንድ ሆቴል ልጁ ልትጠራ ስትሄድ ነው እንግዲህ ኢዛና ይዟት የጠፋው ማለት ነው። ከዛ የታባሽ ነው የደበቅሻት ብላ ጭራሽ ከኔ ጋር ብቻ አይደለም የምትጠጣዩ ወቂ ስትላት፣ ከዛም ለምን ገደል አትገቢም ትሰሚኛለሽ? እንደውም አንቺም ማባባሉ በጣም ነው የሰለቸኝ። ለዚህንም ተደርሰናል አለች። እንግዲህ አይደለም እንደ አንቺ የራሱን ስሜት የሚከተል ሰውና ማርም ሲበዛ ይመራን እሺ ብላ ትታት ሄደኝ። ከዛም እሷም አይቼ ጅል ልጅ የምለቅሽ እንዳይመስልሽ ይቺ ፋራ ብቻ አላገኛት ብላ ጭራሽ ልትበቀላት ነው ማለት ነው። ትንሿ በጣም መልካም ልጅ ነች። በጣም ደስ የምትል ድርብብ ያለ ልጅ ነች። እንግዲህ ኢዛናም ወዷታል። እንግዲህ ኢዛናም እንግዲህ ይዟት ጠፍቶ ቤቱ ወስዷታል ማለት ነው። ከዛም እንግዲህ ቤቱ ይዟት ሂዷል ማለት ነው። ከዛም ቤቱ ይዟት ሂዶ ከዛ ብዙ አቆይቷት ከዛ በኋላ ነገሩን ሁሉ ነግሯት ወደ ቤት መልሷታል። ከዛም እንግዲህ ወደ ቤት ስትመለስ ደግሞ ያው ኒና ናት በር ስተንኳኳ በር የከፈተችው ማለት ነው። ከዛም እንግዲህ መንገድ ላይ እየሄዱ እያለ በመጀመሪያ ኪራ እግሬን አመመኝ ማለቴ እየሮጠች አመለጠችው። ከዛ ሩጣ ስተበቃ እግሯን ሲያማት በቃ ላይ ልቀፈኝ ሲላት ኧረ ሰው ምን ይለናል ሰው ቢያይንስ ብላ ስትል ከዛ እሱ ምን አገባኛ ስለ ሰው ብሎ አዝሏት ሲሄድ አቶ ኪራ ድረስ አለ ማለት ነው። ከዛ ኪራም እንግዲህ በጣም ተደንቆ ከዛም ረረረ ከዛ ወይ ካልሆነ ለቀፍሽ እንዴ ይዤሽ ልሂድ እንዴ? እኔ አልፈልግም በቃ ወይ ልዘልሽ እሱ ይሻላል። ሰው ምን ይላል? ቅምጦት እኮ አይደለም አሞሽ ነው እንዴ? እንዳመመኝ በምን ያወቃሉ? ወይኔ ልዘልሽ እና እግሬን አሞኝ ነው አትይም ጮክ ብለሽ አላት። እሺ ነይ በቃ ነይ አሁን ተነሽ ብሎ ውጭ ብሎ አዝሏት እየሄደ እያለ እንግዲህ ኪራ ሰው እንዲያየን ውስጥ ለውስጥ ነው የምንሄደው በአስፋልቱ አንሄድም ስትል ከዛም ተሸክሟት ሲሄድ ማለት ነው። ከዛም ኪራ ይደርሳል ማለት ነው። ከዛ ምን እያደረጋችሁ ነው አለ ኪራም። ከዛም እንግዲህ ፂም ለምንድን ነው የጠፋችው? ለምን ቀረች? ሁሉ ጊዜ እያመሸ ትመጣለች ብላ ፂ በጣም ርር ብላ ፂ ደግሞ እኔ ያጣሁትን ትምህርት እሷ ማጣት የለባትም እኔ እንደ እህቴ ነው የማያት ብላ ፂ በጣም ነው የምትቆረቆርላት ማለት ነው። ጽዬ እኔ ማር ከዛ ኒና ደግሞ ትንሽዬ ልጅ እኮ ስለሆነች ነው ትንሽዬ ልጅ ስለሆነች ነው ስትላት፣ እናት ጥሩ ሰው እኮ ስትታገኝ አርፋ ትምህርቷን መማር ያለባት
አዎ ግን በቃ ወጣት ናት። እኛ ያሳለፍነው ቤት ነገር አለ አይደለ? እኛ ያሳለፍነው ነገር አይደለ? ተረጃት። ለምን አትረጃትም? በቃ እኔ ላልነግራት አንቺ አትናደጅ ያው ብላ ከዛ ጺም እንግዲህ ያው በጣም ትናደድና ምን ይሻላታል? ቆይ ሰው እንዴት ድሉን ያበላሻል? አሁን ጽናት ከተናደደችባት እኮ ምን ያህል ጊዜ እንዳጠፋች እኮ ምናምን ብላ ሊናም እንግዲህ ለትንሿ እየተጨነቀች ነው ኒናዬ ማለት ነው። ከዛም እንግዲህ አቅፏት ሲሄድ አቶ ኪራ እንግዲህ ሙጥት ይላሉ። ላትበይም እንዴ ከንፋስ የቀለልሽ ነሽ እበላለሁ ግን አለች። ከዛም ኪራ ሲመጣ ተመልሶ ኢዛና መለስ ይዟት ከዛ ኢዛና ሲል ከዛም እንግዲህ አራ ወርደኝ አለችው። ከዛ ኢዛና ምን እያደረክ ነው እንዴ ደግሞ ብላችሁ ተተፋነን ይቀራል። ምንድን ነው ምን እየሆናችሁ ነው? አይ ትንሽ እግሯን አሟት ለመብሏት እኮ ምን ሆነች ነው? ተጎዳሽ እንዴ? ደህና ነኝ ትንሽ አሞኝ ነው። ከዛ እኔ ቤት ላደርሳት ብዬ ችግር የለውም ደርሻለሁ እሄዳለሁ። እንዴ ምን ነው ለፍቶ ልፋቱንማ በመጨረሻ ምን አታርጊበት። ኧረ ችግር የለውም አንተ ታስበን ያስገባታል። አዎ አስገባ ብሎ ኪራም እየሳቀ እኛም ተሸክመን አሽተን ነው እዚህ የደረስነው ብሎ እንግዲህ ኪራ እንግዲህ ፂን ነው ማለት ነው። ተሸክሜ አሽቼ ነው እዚህ የደረስኩት እያለ ነው ኪራ ማለት ነው። ከዛም እንግዲህ ዛና እንግዲህ ልዘልሽ እንዴ ሲላት አይ ዝም ብለህ ብቻ ከኋላ የደገፍ አድርገኝ አለችው። ከዛም በሉ ሂዱ መንገዱን ልልቀቅላችሁ ተደጋገፉ ብሎ ኪራን በጣም ደንቆት አይ ኪራዬ። ከዛም እንግዲህ አይ ዛና ጭራሽ በየአደባባዩ ማዘል ጀመረ። አሪፍ ነው ለውጥ እንዲህ ነው የሚጀምረው ብሎ ኪራም እንግዲህ ገርሞትና ደንቆት ወካ ወደ መጣበት። ከዛም ወደ እነ ናሁም ስንሄድ ደግሞ ናሁም እንግዲህ ሚስቱ ምሮ ታማበታለች ማለት ነው። ከዛም እናቷ በጣም እየተጨነቀች ነው። ምን ነው እግሬን በቆረጠው እጄን በሰበረው ወይኔ እያሉ ከዚህ በኋላ አታስቢ፣ ዋናው ነገር እኔ በጊዜ መምጣቴ ነው። አንተ ትንሽ አርፍደህ ቢሆን ኑሮስ ልጄን አጥቻት አልነበር እንዴ? እንግዲህ ይቺ ልጅ የሆነ ለምሮ የሆነ ነገር ልሰጣ ስትል ነው እንግዲህ ናሁም መጥቶ አድኗታል ማለት ነው። ልጅቷ ደግሞ ለሱ አይደለም ለራሴ ነው ብላ ዋሸኝ ማለት ነው። ከዛም እንግዲህ ያባሯት አስፋልት ላይ ተቀምጣ እያለ የምሮ እናት ሲወጡ ያገኘታል ማለት ነው። ከዛም ምንድነው ሲሏት አንቺ ነፍሰ ገዳይ እዚህ አገኘሁሽ ሲሏት አይ ለሷ እኮ አይደለም ለኔ ነው አሁን ሳይረዳ ቀርቶ ነው ስትል ከዛም እንግዲህ ታይ ምናምን ብለው ሲሏት እኔ ተስፋ ቆርጫለሁ እኔ ጓደኞቼ የት ናቸው? እኔ ግን አሁንም የቤት ሰራተኛ ነኝ ብላ ከዛም እንግዲህ ትተዋት ሄዱ ማለት ነው። ከዛ ናሁምም መንገድ ላይ አግኝቻት ነበር ብለው የምሮ እናት ለናሁም ነገሩት። ናሁምም እንዴት ከዛ በኋላ የራሷ ጉዳይ ሲል አይ መክሬያታለሁ ግን በረኪና ልጠጣ ለሱ አልነበረም ለምሮ አልነበረም ለራሷ ነው ልጠጣ የነበረው ሲሉ ይነግሩታል። እቺ ውሸቷን ነው የሚሆነው የራሷ ጉዳይ በቃ ስለሷ አታንሽብኝ ብሎ ከዛም እንግዲህ የትንሿና የዛና በር ሲያንኳኩ ሊና በር ከፍታ አጅሬና አጅሪት እሺ እንዴት ናቸው? አሞታ ነው ሆኖ አስገቢን እንግባበት። ለዚህ ነው አንድ አምቡላንስ እየጮህ የመጣኸው አለችው። እሱ ደግሞ ምን ማለት ነው? ይኸው ካመጣህ ጀምሮ እኮ አንተ ብቻ ነህ የምትለፈልፈው። እሷ ምንም እየተናገረች አይደለም ትንፍሽም አላለችም። ሊና እግሬን አሞኛል ወደ ውስጥ ልግባ? እሺ ለማንኛውም ለጽናት ምን እንደምትያት አስቢበት። ማለት ጓደኞች መጥተው ነበረ። እነማን መሰለኝ? አሁን ቁማችሁ ብዙ አትወሩ። አሟታን ብዙ አትቁምበት። አሟታን ወደ ውስጥ ግቡና አውሩ ሲል እሺ ዶክተርሽ ወደ ውስጥ ግቡ እያለ ነው ብላ ዲናማ ሾፈሽ ማለት ነው። እንግዲህ ዛናና ትንሿ
ብትጣመሩ ደስ ይላል ማለት ነው። ደስ የምትሉ ፍቅረኛሞች ይወጣችኋል ማለት ነው። እና ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። ላይክ ሼር ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። ፈጣሪ አምላክ በያላችሁበት ሰላማችሁ ብዙ ትርፍርፍ ያደርግልኝ። ፈጣሪ አምላክ እምዬ ሀገራችንን የምንወዳትን እምዬ ኢትዮጵያ ማሏን ገነት ዶራን ሰዓት ያደርግልን። እኛንም በስደት ያለነው ሁላችንም በሰላም ለሀገራችን ምድር ያብቃን። ወጥቶ ከመቅረት ፈጣሪ ሰውረን እና እናመሰግናለን ስለነበረን ቆይታ። ግን ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ የምወዳችሁ ውድ ቤተሰቦቼ ማለት ነው። እና በጣም ደስ የሚል አዝናኝ ድራማ ነው። ጽናት ድራማ ተወዳጅ ድራማ ነው ማለት ነው። እንግዲህ ላይክ ሼር ሰብስክራይብ የምታደርጉ ከልብ አመሰግናለሁ። የማታደርጉ ደግሞ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ ውድ ቤተሰቦች።